ቤሪ እኔ ከታዘዝኩት ውጪ ምን ሰራሁና ምን እኔ ተራስ ወዳርነሽ እኮ በዚህ ልክ ተናነቀራል ማለት ነው እሞታታለሁ እንጂ አላረከው ማን ፍቅር አሁን ደግሞ ደርሶ አውሬ መሆን አንድ ነገር አድርገው እንዳይገላግል ኧረ አሁን ላይ እንደዚህ አይነት ደስታ መጠበቅ አቁሜያለሁ ኧረ ኮርጠሽ ተነስተሻላ አሁን እሱን ራሱ ቢጠይቁት ዝም ነው የሚለው አንቺ ትረጅናት እቺ ማዴ ኧረ እሳቸውማ ድምጻቸው ጠፍቷል የሉ ገላገለኝ በለኛ ምን ነው በጣም ስለጨነቀኝ አትቆይ አሁን ቀጥ ብለሽ ውጪ ሲጠርግ ይገልሻሉ ቢሻል ነበር ግርሽ እንዴ እኔ ምን አደረኩኝ ለራሴ አሁን አይደል እንዴ ተፈታውትኝ ቆይ ምን አደረኩኝ ኧረ አው ቅምጥል እኔ ነኛ ስለ ኪንጎ ዛ መስራት ተናግሬ እሱን አሳስሬኝ በነጻ ይወጣው አረ እንደሱ አይደለም ቅምጥል ተረጋጊ ምን ሆነሻል ቅምጥል ከኪን ያሳመምሽኝ ነው እንዴ እሱ ላንቺ ባሰበና እንዴት ነው ከእስር ቤት ምናስወጣት እያለን በተጨነቀን እንዴት እሱ ላይ ታሰሪያለሽ እንዴ አረ እኔ ምንም ያደረኩት ነገር የለም ልቀቂኝ ምን ሆነሻል ቅምጥል ስምኛለሽ ሳትናገሪ ያለቀሽም እሺ እንዴ ንገሪ ምንድን ያደረግሽው አረ እኔ ስለሱ ምንም አይነት መጥፎ ነገር አልተናገርኩም ቅምጥል አረ እባክሽ እና ታዲያ አንቺ ካልተናገርሽ እናንተ መስሪያ ቤት እንደሚሰራ ፖሊስ በምን አወቀ እሱማ ነገርኩትኛው ኪንጎ ነው ብለሽ ተናገርሽ ከዛ እሱን አጋለጥሽዋ ተናገሪ ብሎ ሲያስጨንቀኝ ጊዜ ምን ላድርግ ባልናገር ኖሮ እኮ ነው ያልፈታም ምን አይነት ተራስ ወዳርነሽ ቆይ እንዴት ራስሽን ነፃ ለማድረግ እሱን አደጋ ውስጥ ከቻለሽ ናም ቀጥ እንዴ ወዴት ሰምኛለሽ አይመለከተኝም የምታረጊውንም የምትዩንም ብለሽ ኪንጎን ታስፈቻለሽ ተግባባን እንዴ ናም ቀጥ ወይኔ ግሬን ዴቢ እንኳንም አገኘው ቆይ አልገባኝ እስካሁን ድረስ እዚህ ምን ትሰሪያለሽ አንተም ብዬ ነው የመጣሁት ኧረ እኔም ብለሽ አዎ አንተም ብዬ ነው የመጣሁት ግን አሁን በህይወት መትረፍ የራሱ ትልቅ ነገር ነው ሊገሉኝ ነበር እነማን ናቸው የሚገሉሽ ባልሳሳት የሷ ወንድም ነው መሰለኝ እሷ ናት እንዲገሉኝ ያዘዘቻቸው የምታወሪው ነገር አትሽ ነው ዴቪድ ቆያለህ ቆይ እንጂ ወዴት አምጥሮጩ አንቺ አይደለሽ እንዴ ወደዚህ መምጣቴን ስትሰሚ በወንድምሽ አስደበደብሽ ቆይ በዚህ ልክ ለምን ወንድምሽ ማን ነው እሱ ያለው መንገር ላይ የሚጎለተው የሆነ ሴት አብረው ነበረች ለሁለት ሊገሉኝ ነበር ከነሷ ምልጭ ነው እዚህ ድረስ የመጣሁት ዴቪድ ያንተ ግን ዴቫ ጠገብ ላይሽ አልፈልግም እሺ ኧረ እባክሽ እኔም አንቺን ላይሽ አልፈልግም ሁሉንም ነገር አውቃለሁ አባትሽ ዴቪን አግቶ እንዳስቀመጠው አልሚ ነግራኛለች በዚህ ልክ ያልሰለጠነ አባት ነው እንዴ ያለሽ ቆይ ምን ነው ሰው አግቶ ማስቀመጥ ትንሽ አይከብድም ቤሪ አንቺ ምን ልት አታያትም እንዴት እንደመታችኝ ቆይቺ ነው ሚስቴክ አላደረኩ ምትለው ምን አገባሽ ይመለከትሻል ዝም ብለሽ የራስሽን ህይወት አትኖሪ ሰምኛለሽ እኔም ሁለተኛ አጠገቤ እንድደርሽ አልፈልግም እሺ አይቅለበለባለው የምትይ ከሆነ ደግሞ ሆቴል ውስጥ ያደረግሽኝ ነገር አንቺን ለመጉዳት በቂ ነው እሺ ያ ከመሆኑ በፊት ግን ይሄንን ሀገር ለቀሽ ሂጂ ነኝ ፍቅር እሷን ታያታትነዲጂ እንዴ ቆይ እንዴት ሙሉ ለሙሉ ነው የተቆጣጠረችው ልጅ አልሚማ ልታግዘኝ እህቴ ደግሞ ስትሄድላችሁ ሄለን ላይ ናችሁ ገለጣችሁ ምን አይነት ግን ጨካኝ ሰዎች ናችሁ ቆይ እናንተ እኮ እኛ መጥፎ ሰዎች አዎ እናንተ በጣም መጥፎ ሰዎች ናችሁ በይ ዝም በይ እኔ ከታዘዝኩት ውጪ ምን ሰራሁና ነው ማን አዘዘ ሆን ብለህ ነው እንጂ በራስ እንደዚህ ያደረክ ያለው እኔ ምን ብዬ በራሴ ያደርጋል የከንፈር ወዳጁ ያላዘንላት እኔ ምን ብዬ ያዝንላታለሁ እነሱ አይደሉ እንዴ ሰራት ብለው ያዘዙኝ ማን አንተና የብርሃን አጎት ምን አቤ ጫን የሚያወራው ነው እንዴ አረ በፍጹም እንዴ ብርሃን እንዴት ነው ሄሮን እንደዚህ ማደርገው እኔ በፍጹም አላደረኩኝም ቆይ አንተ ያዝልኝ ብያለሁ ታዲያ ቆም ስታወራ ስትማከር የነበረው ምን ሆነና ቆይ አንተ ያማል እንዴ እኔ በፍጹም ልዛ አልኩኝ ቆይ እንዴት ያለችው ልጅቷ አመለጠች አጎቷ አይን ከሰማ አስሮ ነው የሚገርፈን የዋዛ ሰው እንዳይመስላችሁ እየተረገማችሁ ዊጫኔ መቼ ነው ቆይ ጥሩ ስራ ሰርተ ጥሩ ነገር ሰራ ተብሎ የሚወራል ሁሌ ሰው ማሰቃየት ብቻ ወደ ጀመ አጎት አንተ ምን እያረካት ምን አረኳት አጎት እንኳን መጣልኝ እሱና ጫን ያስገድደው ሊያስሩኝ ነበር እኮ በዚህ ልክ ተናነቀራል ማለት ነው አሁንም አምልጬ ነው የመጣሁት አንተ ባደርስ ሊኖር አሁንም አግተውኝ ነበር አንቺ እጅ ግቢ ወደ ቤት ሂጂ አልኩሽ አመስፍኔ አሁን እቺ አንድ ፍሬ ልጅ ተነካችብኝ ለምን ልታረግ ነው በል እኔ እንደው እዚህ ጫካውን ዝም ብላ ብቻዋን ስትሄድ ክፉ እንዳይነካት ከክፉ ልሰውራት ብዬ እንጂ አሁን ምን ይሁን ብለህ ነው አንተ ደግሞ ምን ልታረገኝ ነው በል እሱ እንደናርግ ያሰሬ ልክን ሳስገባት እናገራል
ከኔ ከመስፍን ጋር እንደዚህ አይነት ነገር ጀመራችሁ? ወዲና ቆይ ወዲና አልኩህ እኮ መስፍኔ ሰማኝ ተሰማኛለህ? ገና ስትይዛት ሄለን የማን ልጅ መሆኗን ማወቅ ነበረብህ። ልክ ሳስገባት እስከ ዛሬ ስንት ሰው ጨፍልቃል በእናት እሱን ከመቁጠራችን በፊት ተነሽ። አንተ የሌላ አላበዛውም እንዴ? ስትከበር ተከበር እንጂ ሰው ሲያከብር አይገባም እንዴ? ትልቅ ሰው እኮ እንደ እድሜ ሁን። ስለሱ የጠየቀሽ ሰው የለም። አሁን ጆሮሽን ያጂና ቁጭ ወደ ክስሪ። ኧረ እባክህ አላልክም? ጆሮ ሊያዝልህ ሌላ የቀረክ ነገር የለም? እያየው ጨምራለሁ። ደፋር የማን ደፋር? በእናትህ ዞር በል አሁን ከፊት። የት ነው የምትሄጂው? ስሚኝ ልቀቀኝ። የምልሽን ነገር ታደርጊያለሽ አታደርጊም? ከፈለክ ቅበረኝ። እሺ አላደርገውም። እሞታታለሁ እንጂ አላደርገውም። ማንን ተማምነሽ ነው? ቆይ ብቻሽን የምትንጣጪው? ምን ይመለከታል እሱ? አሁን ልቀቀኝ። ዞር በል ሂድበት በቃ። ወዴት ነው የምትሄጂው? ሰውዬ ልቀቀኝ። ምን እያደረክ ነው? ይኸውልሽ ሲጠርጌ ሳልገልሽ በፊት ተንበርከኪና ይቅርታ ጠይቂኝ። ኧረ እባክህ ማን አባ ስለሆንክ ነው አንተ? ማን አባ ነው አንተ? ምን አባ እያደረክ ነው? አርፈህ ብትቀመጥ ይሻላል። እሺ በማታውቀው ነገር አትግባ። እሷ እንኳን ማንነትሽን ስላላወቀች ነው። አንቺ እንዴት ነው? ቆይ ስለኔና ስላንቺ በዚህ ልክ ሁሉም ሊያውቁ ይችላሉ። ደበረህ እንዴ? አሹ እኮ ከኔ በፊት ነው አንተ ማፍቀሬን የሰማው። እንዴት ማለት እንዴ? አልገባኝም። እኔ ራሱ አንተ ማፍቀሬን ገና ሳልረዳ ነው እሱ ያወቀብኝ። እሱ ነው የነገረኝ። ምኑን? አንተ እንዳፈቀርኩ። ስለዚህ በሰው ግፊት ነው ማለት ነው እንደዚህ ነው? አይ አይደለም ዶክተር፣ ብዙ ጊዜ ከራሴ ጋር ወርቼ ያስብበት ነው። ጊዜ ወስዶብኝ ነው እርግጠኛ የሆንኩት እና አሹም ደግሞ ጠርጥሮ ነበር። እንዴት ከነሱ መደበቅ እችላለሁ? እሱ ብቻ አይደለም በጣም ብዙ ሰው እኮ ነው የሚያውቀው። በዚህ ልክ ደግሞ እንደዚህ መሆን የለበት እንዴ። ሌላ ሰው ማን አለ? ሰራተኛችሁ፣ ከዛ እህትሽ ማለቴ እዚህ ሀገር አይደለችም። ከመጣች አስታውቅሻለሁ። አውቀ ነው። ይኸውልሽ ሩታ፣ ማመን አለማመን ያንቺ ፍላጎት ነው። ሰምኛለሽ? በድጋሚ እንደዚህ እንዳታርጊ። በድጋሚ እንደዚህ ልታደርጊ ከሞከርሽ ግን በፍጹም ነው አታገኝም። እንዳታስቢ። የማትንከባከበኝና የምጣክ የማታየኝ ከሆነ አይመለከተኝም። አቤት አቤት። በቃ ትኑርም አትኑርም እጠብቅሃለሁ። ካልመጣክ ደግሞ ራሴን አጠፋለሁ። ከጨከንክብኝ ደግሞ እሺ። እንዴ ሩታ፣ ቆይ ምን እያደረግሽ ነው እንዴ? ራስን ማጥፋት እንደ ዕቃ ጨዋታ ነው እንዴ የምታየው? ደውልልኝ፣ እሰማሃለሁ ዶክተር። ካልደወልክልኝ ግን ካልደወልኩኝ በአሁኑ ወይ ሞታለሁ ወይ ሆስፒታል መጥቼ ደግሞ እተኛለሁ። እሺ። ምን ይሆንሽ ነው ሩታ? ቆይ ምንድነው እየሆነች ያለችው እቺ ልጅ? ምን ጣጣ ውስጥ ነው የገባሁት እንዴ? ለካ ቆይ አደሜን ሰምታ ነው ከኔ እየራቀች ያለችው። ሩታ ቆይ ምን ባርግሽ ነው የሚሻለኝ? ኪንጎ ምንም ጥፋት እንደሌለበት እያንዳንዷን ነገር ትናገራለሽ እንዴ? እኔ በፍጹም እንደዛ ማድረግ አልችልም። ሀረ አሁን ገብቼ ስለሱ ምንም ነገር ሳልጠይቅ መናገር ይባስ ያስጠረጥረኛል እንጂ ምንም አይጠቅመኝም። ሰምኛለሽ? ምንም ይሁን ምን እኔ የሚመለከተኝ ነገር የለምሽ። አሁን ገብተሽ እያንዳንዱ ነገር ትናገራለሽ። አየምትይ ከሆነ ደግሞ ከቀድሞ የባሰ ነገር ነው የሚፈጠረው። አዎ ለምን አትረጂኝም? እኔ እኮ ምንም ማድረግ የምችለው ነገር የለም። ሀረ ልረዳሽ? አውቅ ምጥል ምትናገረ አቤት ኢንስፔክተር። ምን እየሰራሽ? ሰላም ኢንስፔክተር፣ እኔ ኪንጎ ሚስት ነኝ። ኪንጎ እዚህ ነው ያለው? አዎ አለ ግቢ። ግን ከዛ በፊት ከሰው ጋር ሲያጨቃጨቃቸው የነበረው ነገር ምንድን ነው? ኪንጎ እኮ ያለ ጥፋቱ ነው እዚህ ያለው። ማስረጃ አለሽ? ይኸው እሷ ታውቃለች። ቤዛ፣ ሃይ እንዴት ነህ? ምን ፈለግሽ? ባቡሪ። ቤዛ፣ ጊዜ የለኝም። በሩን ፊትሽ ላይ ሳልዘጋው ተናገሪ። ባቡሪ እባክን በወለደች እናት ለለምን። ምንድን ነው እሱ? ከሌሊ ጋር አስታርቀኝ። እኔ ጸጸት ውስጤን በልቶ ደረሰኝ። እሺ አሁን ደግሞ ተጸጸትሽ? አዎ አሁን ሳይሆን ቆይቷል። ለሌላ ያደረኩባት ነገር በጣም ጸጽቶኛል ባቡሪ። እሷ መጥቼ ብለምናት እንድትሰማኝ አልቻለችም። እባክህ አንተ አስታርቀን። አሁን ደግሞ ይቅርታ ፈለግሽ? ቤዛ፣ እኔ ለሊና አላስገድዳት። አንቺ ማን ያምናል? እባክህ አንተ እንኳን ተረዳኝ ባቡሪ። ቤዛ አትድከሚ። ይቅርታ ምናምን እያልሽ ሌላ ድራማ አትፍጠሪ። ይልቅ የፈለግሽውን በግ እንዴት ነው ወርቅ ያሰብሽው? ግብዩ ሩታ ልጅ እንዳይሽ አለች ላይ ነች። አሁን ገባች። አዴ በቃ ነኝ ንገው። በቃ እሺ እመጣለሁ፣ እናወራለን። በኋላ ነው እንደዚህ አንድ ላይ ፏ ብሎ ሲታዩ እንዴት ነው የሚያምሩት? አለች ምንም እንደማያውቅ ነገርኳቸው። እነሱ ግን አላመኑም። ቆይ ለምን? ቤቲ ናት አይደለ ለዚህ ሁሉ ነገር ያበቃችህ? ቤቲን አግኝተሻል ነበር እንዴ? ቆይ ምንድን ነው ያለችው? እሱ የሚለኝ አንተና እሷ የምታወሩ ነገር መመሳሰል አለበት ነው የሚለኝ። እኔ ደግሞ ከማውቀው ውጪ ሌላ መናገር የምችለው ነገር የለም። ወይ ጉድ! ቀድሜ እየነገርኩ አንተ ግን ቤቲ ቤቲ ስትል ምን ውስጥ እንደከተተች አሁን አየህ አይደለ? እሷ ወጣለች ሲለኝ ነበር። ቆይ እንዴት ነው የለቀቃት? እሷማ ሁሉንም ነገር ተናግሬያለሁ ነው የምትለው። ታዲያ እኔም እኮ ነግሬያለሁ። እሱ የሚለኝ ያለሞት ከተጠያቂነት አለም አለኝ።
ያኔ ሳላውቅ የፈረምኳቸው መድኃኒቶች ሌላ ናቸው መሰለኝ። በቃ ይሁሉ ጣጣ ውስጥ ከተቱኝ። ብቻ ቅምጥል በጣም ፈርቻለሁ። አትፍራ ኪንጎ፣ ሁሉም ነገር ለትንሽ ጊዜ ነው የሚቆየው። ደግሞ ነው አብሬክ ነኝ። እሺ ብቻ በቃ በእናትህ ሌላ ወሬ አታወራ። አሁን ወዴት ነው የምንሄደው? ኪንጎ ናት። መቼ እንዴ? ለምን? ቅምጥል ምንም አልነገረችሽ? ኧረ አልነገረችኝም። መቼ ተገናኘንና? አሁን ጣቢያ መሄድ አለብን። እንዴ እነማ? እኛ ነና። እኔ ጣቢያ ካልሄድኩኝ ይደነግጣል። ሲደነግጥ ደግሞ የሚያወራውን ነገር አያውቅም። ራሱ ላይ ሌለ ነው የሚያወሳስበው። ስለዚህ መሄድ አለብኝ። ኧረ ተረጋጋ ዳይመንድ። አንተም እኔም እኮ እዛ ባንሄድ ነው የሚሻለን። ይኸውልሽ የፈለገ ነገር ይምጣ፣ በቃ መሄድ አለብን። ኧረ ተረጋጋ እንጂ ዳይመንድ። እንዴ ስሜታዊ ሆነ አትወስን። አንተ ውጭ ስትሆን እኮ ነው ለኪንጎ መጥቀም የምትችለው። ደግሞ ኢንስፔክተሩ እዛ ከሄድን ሳይጋተት አይፋታንም ታውቃለህ። ቅምጥል ከሄደች ደግሞ ያለውንም ነገር ታስረዳዋለች። መታም ትነግራ። እሰይ እንዴት ደስ ይላል። እንደዚህ ተሰብስቦ ቡና መጠጣት በጣም አምሮኝ ነበረ። ተመስገን ደግሞ እናንተ መጣችሁልኝ ዛሬ። እርሶን ደስ የሚሉት ከሆነማ ሁሌ እመጣለሁ። አድርጋችሁት ነው? እታለ አደይ ሩታን ለመጠየቅ ነው የመጣችው። ሩታ የት ነች? አለች፣ መኝታ ቤት ናት ያለችው። ያው መድኃኒቷን ወስዳ ተኝታ ነው የሚሆነው። እንቅልፍ ካልወሰዳት ገብቼ ሊያት። አይ ቆይ ቡና ጠጥተሽ ትጠይቃታለሽ። እሺ። ለልዬ እመጣለሁ ብላ ምን ነው ቀረች? እትዬ ለሊ ልታገባ ነው። እሰይ መቼ? አሁን በቅርቡ ማግባት አይቀርም። ባቡሬ ነው የምታገባው? አዎ ሮሚዬ፣ ታገቢኛለሽ ወይ ብሎ ጠይቃት። እሰይ ደስ ይላል። መቼም ሰው የገፋውን ፈጣሪ ያነሳዋል። ወይ ልጄን፣ እናት የላት አባት የላት እንዴት የምታሳዝን ምስኪን ልጅ ናት። እሰይ እንኳን ሆነላት። ባቡሬ ለለሊ ጎዶሏን የሚሞላ ጥሩ ባል እንደሚሆንላት እርግጠኛ ነኝ። እሰይ ያድርግላት። እሺ እየሰማሁሽ ነው። ምንድን ነው የፈለግሽው? ቆይ ምን እንደራዳሽ ነው ቤዛ? ምን ፈልገሽ ነው? ይኸውልሽ ለሊ፣ እኔ ሰው ነው ያጣሁት። ምንም ነገር አልፈልግም። ቤተሰብ ብቻ ነው የምፈልገው። ያው ወንድምሽስ? እሱም አለ። የት ይሄዳል? እና እኔ እስከማውቀው ድረስ እሱም ሆነ አንቺ እርስ በራሳችሁ ካልሆነ በስተቀር ሰው አታምኑ። ዛሬ እንዴት ሌላ ሰው ፈልጋችሁ? ለሊ፣ ባለፈው እኮ ነግሬሽ ነበር። ዛሬም ይቅር ካላልሽኝና ከጎንሽ እንድቆም ካላደረግሽኝ ድጋሚ ተመልሼ መጥቼ ይቅርታ ጠይቅሻለሁ። ኧረ ቆርጠሽ ተነስተሻላ። ጥሩ ቤዛ፣ እንደፈለግሽ ተመላለሽ። ግን ደግሞ አንድ ነገር ማወቅ አለብሽ። እኔን ለምን ይቅርታ ለመጠየቅ እንደፈለግሽ፣ ለምን በዚህ ልክ ቤቴ እንደምትመላለሽ ምክንያቱም እስካልነገርሽኝ ድረስ መቼም ቢሆን ይቅርታ አላደርግልሽ። ለምን ለልዬ? የበደሏችሁን እኮ ይቅር በሉ ተብሏል። እሱማ የሚሆነው አንቺ ምን ልትጎጂኝ እንደሆነ ስትነግሪኝ ነው እንጂማ አንቺ መቼም እንደማትቀየር ያውቃለሁ። ቆይ ለምን አልቀየርም? እንዴት ነው ቤዛ አትቀየርም ብላችሁ ራሳችሁን ያሳመናችሁት? ቆይ እኔ ሰው አይደለሁ? ሰው እንዴ? ሰውነት ምንድን ነው ቤዛ ታውቂያለሽ? ለሊ ከማይገባው ሰው ጋር ለምን ታወሪያለሽ? ቤዛ ለማስረዳት መሞከር እኮ ትርፉ ድካም ነው። ልክ ነኝ፣ እኔ ጥፋት ነው። ምናልባት ሌላ የምትናገረው ድራማ ካለ ብዬ ነበር። ቤዛ ሌላ የምትናገሪው ነገር ከሌለ ከቤት ውጭ። እሺ እወጣለሁ። ግን ለልዬ ምን ያህል እንደምወድሽ ወቂ። የበፊቷ ጓደኛዬ። ያው አንድ ቀን ይቅርታ አድርገሽልኝ አብረን እንደምንዝናና ተስፋ አደርጋለሁ። ቤዛ በቃሽ። እሺ እሄዳለሁ። እኮ አዎ፣ ዳይመንድም ከኔ ጋር ነው ያለው። አንድ ላይ ነው። በቃ እሺ፣ እንጠብቅሻለን። ቶሎ ነይ። እሺ እሺ። ምን አለች? እየመጣው ነው ብላለች። ኪንጎን አግኝቷለች? አዎ ተገናኝተዋል። ደህና ነው ነው የምትለው? የሆነ ነገር አድርጌ ኪንጎን ከሚመጣበት ክስ ማዳን አለብኝ። ቆይ ምን ማድረግ ትችላለህ አንተ ዳይመንድ? አላውቅም። መጣሽ? መቼ ወጥተሽ ነው? በዋስ ተፈታው ማዘሯ። እንኳን ደስ ያለሽ። ቆይ ምን ብትናገሪ ነው እንደ ወንጀለኛ ኪንጎን አንጠልጥለው የወሰዱት? እሱ ምንም እንዳላደረገ ነግሬዋለሁ ማዘሯ። ቆይ ኪንጎ ምንም ጥፋት እንደሌለበት ከተናገርሽ ለምንድን ነው የታሰረው? አይደል? እንዴት ነሽ ሩታ? ደህና ነሽ? እንዴት መጣሽ? እንደታመምሽ ስለሰማሁ አንቺን ለማየት ነው የመጣሁት። አሁን እንዴት ነሽ? ደህና ነኝ። አይደል? አታስቢ እሺ። እትዬ እኮ እየነገሩኝ ነበር። ለምን እንደዛ አደረግሽ? አንቺ ልትረጅኝ አትችይም አይደል? እኔ የማልረዳው ነገር ምንድን ነው? ጎበዝ ልጅ እንደሆንሽ ነበር እኮ የማውቀው። ቆይ ለምንድን ነው እንደዚህ ያደረግሽው? ዶክተርን ታውቂዋለሽ? አዎ። ምን ነው? በቃ ሁሉም ነገር ለሱ አስረድቼዋለሁ። ድጋሚ ደግሞ ላንቺ ማስረዳት አልችልም። አሁን ደህና ነኝ። እሺ እሺ። እኔም የምፈልገው ደህና መሆንሽ ነው። ዳሊ መታለች እንዴ? አይ አልመጣችም። ከዴብ ጋር ነው የመጣ ነው። በጣም አምሮባችሁ ነበር። ቆይ ምን አዲስ ነገር አለ? ባቡሬ ለለሊ ቀለበት አደረገላት። ወይኔ በቃ እኔ ልሂድ። እንዴ ትንሽ ቆይ። አይ ብሄድ ይሻላል። እሺ ፍቅር። ሩታዬ ፈጣሪ ጨርሰው ይማርሽ። እንዴ ቻውቲኝ አሚናቲ አሚናቲ ሙይ ታዋይ እንዴ አልቶሽም። ቆይ
ሚስቴ እዚህ ድረስ ይዤልሽ መጥቼ እንደዚህ ነው ማለት በእናት ዴቭ ታው አንቺ ኩራተኛ ዶክተር አይደብርም እንዴ እነዚህ ሰዎች ጤነኛ አይደሉም እንዴ? ቆይ ገና ከመጣታቸው ደግሞ ምን ጀመረ? ሰው ቆይ ለምንድን ነው አርፎ የማይቀመጠው እንዴ? አደይ እኔ አላምንም። ሄሎ አደይ እንዴት ነሽ? አለሁልሽ አደይ። አሁን ወጣሽ? አሽ በቃ እኔ ልሂድ። አደይ ከመሄድሽ በፊት እንዴት ነው እምዬን አይኗን አይሻት? እንዴት ነው ጤናዋ? አረጀችብኝ እንዴ? እኔ እንኳን አላየኋትም። እማዬ እንደነገረችኝ ከሆነ ግን ብቻዋን ከመሆን ብላ ደጋ ዘመዶቿ ጋር ሄዳለች። ቆይ ግን አትደዋወሉም እንዴ? ቤት ስልክ እንደዋወላለን አይደል? ብርሃኔ እንደው ስትመጣ አገናኝ ብላት አላገናኘች። ድምጧንም ሳልሰማ እኮ ቆየሁ። አይዞሽ ምን ትሆናለች ብለህ ፈራ? እሷ እንደሆነ ዘመዶቿ ጋር ስትሆን በሰላም ትኖረው ይሄንን እያወቅ። አዎ እሱማ ልክ ነሽ አደይ። ዘመዶቿ ጋር ይመቻታል። ቤኪ ግን እቺ ቤዛ ምን እያሰበች ይመስላል? እርግጠኛ ባልሆንም ካንቺ ጋር ለመታረቅ የወሰነችበት የሆነ ነገር አለ። ምን ይኖራል? ግን ለሷ ላሳያት ባልችልም በተደጋጋሚ እየመጣች ቤት ይቅርታ ስትጠይቀኝ ትንሽም ቢሆን ልቤ ለሷ መለስ ሳይላት አይቀርም። በጣም አሳዘነችኝ። ግን ደግሞ አውቃ ይሁን ወይ ከልቧ ይሁን ምንም የሚታወቅ ነገር የለም። ስለዚህ እንዴት አድርጌ ይቅርታ አደርግላታለሁ? እንደልይ ግን እያሰብሽበት በቅርቡ ሴት ጓደኞች ያስፈልጉሻል። ለሚዜነት ነው? እናስ አደይ ያለች አይደል እንዴ? ዛሬ እንዴት እንደሆነ ምን አውቄ ብለሽ ነው? ምን እንደታያት? ስልኳን እኮ ቤት ረስተው ሄዳ ነው። አረ እንኳን ደወልሽልኝ ልጄ። አረ አታስቢ። ላንቺ ይመቻችልሽ እንጂ እንዲከፋሽ ስለማልፈልግ ለኔ አታስቢ። አይዞሽ እናቴ አይዞሽ። ጠንከር በይልኝ፣ በርችልኝ። አረ እኔ እናትሽ ምን ቀረኝ ምን ጎደል? ደህና ዋሉ። ደግሞ ምን ቀርቶ መጣ? መስፍን አለልኝን ይዞታል። ምን ብሎ? ሄለንን ለምን ያዛችሁ ብሎ ነው። እሰይ እንኳን ያዘው ገላገለኝ በለኛ። ምን ነው ልጅቱን እርሶና ጮኛ መሰለኝ ያዙልኝ አላችሁት? ታዲያ እኔ አንተን አዘዝኩ እንጂ እሱ ምን አድርግ ብየዋለሁ? ምን ያው እኔ ታዘዝኩ ማለት ብቻዬን አላደርገው። ያው አለልኝ እኔን ማገዙ የት ይቀራል? ኧረ እሱ ምን ያግዝ? አስጨነቅሽኝ። ደህና አይደለሁም። ምን ማድረግ እንዳለብኝ ምንም አላውቅም። ተጨንቄያለሁ ኩኩሻ። ተረጋጊ በቃ አንቺ። እሱ ያለው ነው የሚሆነው። የሆነ መላ አይጠፋም። ግን ደግሞ ኪንጎ እንደዛው ነው ማየት በጣም ነው የሚያመው። እሱን አታስቢ። ምንም ጥፋት እንደሌለበት ሲያውቁ በራሳቸው ጊዜ ይለቁታል። እንዴ ተስፋ አደርጋለሁ። እነዚህ ደግሞ በስተርጅና አባራሮች እየተጫወቱ መሆኑ ነው። ወይኔ ገደለው። በቃ አይለቀው። ምን ይገለዋል? አታየውም እንዴ እንዴት እንደሚዘል እንደ ፈረስ? የት ይደርስበታል? ሲጀምር የጠፋ ሰው ዳይመንድ። ሰላም ነው ዶክተር? አለሁልህ። ምን ልርዳ ዳይመንድ? ምን ሆነሃል? ደህና አይደለም እንዴ? ዶክተር ኪንጎን እኮ አሰሩት። እንዴ መቼ? በድርጅቱ ጉዳይ ነው? አዎ ዶክተር፣ የምታግዘኝ ነገር ይኖራል። ምን ልርዳ ዳይመንድ? ምን ላግዝህ? እኔ የምችለውን ሁሉ ነገር አደርግልሃለሁ። ኪንጎ በፍጹም መታሰር የለበትም። ወንድሜ ያ ቦታ አይመጥነውም። በጣም ቆሻሻ ቦታ ነው። አውቃለሁ፣ ከባድ ነው። ግን ዳይመንድ በቃ ምንም ጥፋት ከሌለበት እኮ አጣርተው ይለቁታል። አንተ ደግሞ አታስብ፣ ኢንስፔክተር ነው አወራዋለሁ። እሺ አሁን እንሂድ። አሁን የቀጠርኩ ሰው አለ ዳይመንድ፣ አሁን አልችልም። ወደ በኋላ ሂጅ አወራዋለሁ። እሺ በቃ ከቻልክ በጣም ስለጨነቀኝ አትቆይ፣ ሰፈር እጠብቅሃለሁ። እሺ ዳይመንድ እመጣለሁ፣ አታስብ። አመሰግናለሁ። ኩኩሻ መቼ ወጣሽ? አሁን ቅርብ ሰዓት ነው የመጣሁትኝ። ምን ልትሰሪ ወደዚህ መጣሽ? እኔ እንኳን ማዘሯን ለማግኘት ነው የመጣሁትኝ። ትሰሚኛለሽ? አሁን ቀጥ ብለሽ ውጭ። አንቺ አስመሳይ። እንዴ ቆይ ምን አስመሰልኩኝ? ኧረ ተይ ግን ቅምጥል ለኔ ምዘኝልኝ። ትሰሚኛለሽ? መቼም አላዝንልሽም። እሺ እስካሁን ድረስ ምስኪን መስለሽ እኛ ላይ ተጫወሽ። ይበቃሻል። አሁን ቀጥ ብለሽ ውጪ። ይሄ ቅምጥል ልጅ ተረጋጊ። ቆይ አይ ማዘሯ አልረጋጋም። ምንም የሚያረጋጋኝ ነገር የለም። እቺ አስመሳይ ሴትዮ ልታሳብደኝ ነው። አንቺ ውጪልኝ። ዴታ እንጂ ቅምጥል ኩኩሻ ምንም የሚመለከትሽ ነገር የለም አንቺ። እሺ በቃ የውሸት አባቱ ነው ሄደው። ቆይ አታመልጠኝም።
ወይኔ ቤዛ የማይሆን ሰዓት መጣሽ። የአውሬ ምን ሊያረጋት ነው? ልከተላቸው። አንቺ ተረገምሽ። ገጀሮ ማላገኝሽ መስሎሽ ነበር? ቆይ ላስረዳ። ገጀሮ እንደምታስበው አይደለም። ምንድን ነው የምታስረጂኝ? ምን ብዬሽ ነበር? ሰራተኛዋ አደይ ክፍል 245 ተለቋል ውዶችዬ። እንግዲህ ኪንጎ ታስሮ ቤቲ ተፈታለች። እንግዲህ አደይ ቤሪን ለጥፊ መታታለች። ገጀራው እንግዲህ የቤዛን ወንድም እያሯሯጠ በስተመጨረሻም ቤዛን እንግዲህ ደብድቧታል ውዶችዬ። ልልዬ ለቤዛ ይቅርታ ልታደርግላት ነው ውዶችዬ። እንግዲህ ሊልዬና ባቡሬ ሊጋቡ ዝግጅት ላይ ናቸው ውዶችዬ። እንግዲህ ሩታ ዶክተሩ የመጨረሻ ጊዜ አሰናብቷታል ውዶችዬ። ቪዲዮውን እስከ መጨረሻው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናሌ ላይ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየነው ቤቲና ቅምጥል መንገድ ላይ ተገናኝተው ነበር የሚያቆም ማለት ነው። እንግዲህ ውዶችዬ ቅምጥል ቤቲን ካገኘቻት በኋላ እንግዲህ ቀጥታ ሄዳ ከፖሊስ ጣቢያው ሄዳ እንግዲህ ቃሏ እንድትሰጥና ኪንጎ እንድታስወጣው ነበረ የፈለገችው ማለት ነው። ነገር ግን ቤቲ መናገር ያለባትን ነገር ተናግራ ስለወጣች ድጋሚ ወደዛ መሄዱ በጣም ከብዷት ስትጨነቅ ነበረ። ነገር ግን ቅምጥል በግድ አስገድዳ ይዛት ከሄደች በኋላ ከፖሊስ ጣቢያው ፊት ለፊት ከበሩ ላይ ሆነው ሂጅ ግቢ እንግዲህ ሂጅና ግቢና ቃልሽን ስጭ እያለች ቃልሽን ስጭ እያለች ስትጨቃጨቅ እንግዲህ ኢንስፔክተሩ ደርሶ ኢንስፔክተሩ ለምንድነው የምትጨቃጨቁ? ምንስ ወንጀል ሰርታችሁ ነው? ምን ሆናችሁ ነው? በማለት እንግዲህ ጠይቋቸው ነበረ። ነገር ግን ቅምጥል ባሌ ታስሯል፣ ስለዚህ እሱ ለቤቲ ብሎ ነው የታሰረው፣ እዚህ ሁሉ ጣጣ የደረሰው ለእሷ ብሎ ነው፣ ስለዚህ ያለ ሀበሰው እንደዚህ መሆን የለበትም በማለት ቃሏን ሰጥታለች። እንዲሁም ቤቲ ደግሞ የደበቅሽ ነገር አለ ወይስ እንዴት ነው ማለት ድጋሜ ጠይቋታል። በፍጹም የለም በማለት እንግዲህ ተናግራለች። ስለዚህ እሱም ቃሉን ይስጥና እንዳንቺ ካንቺ ጋር ቃሉ ተመሳሳይ መሆን አለበት፣ እሱን ይስጥና ይወጣል በማለት እንግዲህ ነግሯታል። ቤቲ ግን እኔን ሰሩኝና እሱ ይለቀቅ፣ እሱ ምንም ያውቀው ነገር የለም በማለት ተናግራ ነበር። ነገር ግን ማንም ሊሰማት አልቻለም ውዶች። ቅምጥል እንግዲህ ግቢና ጠይቀው ተብላለች። ተፈቅዶላት ገብታ ጠይቀዋለች ኪንጎን እሱ ደህና እንደሆነና ያው መናገር ያለበትን ነገር እንደተናገረ ነው ለሷ የነገራት ማለት ነው። እንግዲህ ቅምጥልም ታማልሳለች ማለት ነው ውዶችዬ። ገጀረው እንግዲህ ኩኩሻን አግኝቷታል። ኩኩሻን አግኝቶ እጇን ጠምዝዞ ና ይቅርታ በይኝ ከእግሬ ስር ወድቀሽ ቢላት ይቅርታ አልልም በማለት እንግዲህ ስትመዘመዝ ነበር ማለት ነው። ከዛም እንግዲህ እጇን ጠምዞ እያለፋት ሳለ ይቅርታ ካለሽ እገልሻለሁ እያላት ሳለ እንግዲህ ዲያመንድ መጥቶ ድንጋይ አንስቶ ትለቃታል አትለቃትም በማለት እንግዲህ ሲያስፈራረው እንግዲህ ለቋታል። ከለቀቃት በኋላ እንግዲህ ቅምጥልም ዲያመንድም ሆነው እንግዲህ ለሁለት ማለት ኮክሻም ዲያመንድም ሆነው እንግዲህ ለሁለት ለቦክስ መተውት ወድቋል ማለት ነው። ከወደቀ በኋላ ትተው ተሮጧል። በስተመጨረሻም እንግዲህ ዳኒ የቤዛ ወንድም እየሮጠ ሲደበድቡት ካየ በኋላ እየሮጠ ከሱ ለማምለጥ ለእህቱም እየደወለ እባክሽን አይቼዋለሁ ገጀራው ተፈቷል፣ ስለዚህ ችግር ውስጥ እንዳትገቢ ተጠንቀቂ፣ እባክሽን ውጭ እያለ እንግዲህ ነግሯታል ማለት ነው እንድትደበቅ። ነገር ግን ቤዛ ግን ይቅርታ ልጠይቅ ሊልዬ ጋር ሄዳለች። ሊልዬ ጋር ሄዳ እንግዲህ ባቡሬ ከፍቷት ምን ሆነሽ ነው? ምን ፈልገሽ ነው? ምንስ ነው የፈለግሽው? ብሎ ስጠይቃት ሊልዬን ይቅርታ ላረግ ነው የመጣው፣ እባክን አስታርቀን በማለት እንግዲህ ምልጃ መታለች። እንግዲህ ሊልዬ ምን እስኪ ግቢ ነይ፣ የምትፈልጊውን ነገር ሁሉ ንገሪኝ በማለት እንግዲህ ከቤቷ ካስገባች በኋላ እንግዲህ ምንድን ነው የፈለግሽው ከኔ? ማለት መታረቁን ይቅርታ ማለት እንተውና ይቅርታ ማለት ይቅርታ ብለሽኝ ከዛ ምን አሳስቦሽ ነው ይቅርታ ልትኝ የፈለግሽ? ወይም ደግሞ ከኔ ጋር ለመሆን የፈለግሽው ምን አሳስቦሽ ነው በማለት እንግዲህ አጣብቃ ጠይቃታለች። ነገር ግን ምክንያቱም አልተቀበለችም ማለት ነው። በስተመጨረሻም እንግዲህ ልልዬ ያን እስካልነገርሽኝ ድረስ እኔም ይቅርታ አላደርግልሽም፣ አሁን መውጣት ትችያለሽ በማለት እንግዲህ ይቅርታ ሳታደርግላት እንድትወጣ አድርጋታለች። እሷም እንግዲህ ወጥታለች ማለት ነው። እንግዲህ ስትወጣ መንገድ ላይ ባቡሬንም ማለቴ
ወንድሟን ዳኒንም እያሯሯጠው ነበረ ማለት ነው ገጀረው። ውዶችዬ ሄሉ እንግዲህ ተገኝታለች፣ አምልጣለች። እንግዲህ አምልጣ በኋላ አለልኝ እየተከተላት ነበር ማለት ነው። ከዛ በስተመጨረሻ ሲደክማት እጇን ሲይዛት አጎቴ እያለ ስትል እንግዲህ አጎቷ ደርሶ ምን እያደረካት ነው? ምን ልታረግ ፈልገ ነው? ልቀቃት በማለት እንግዲህ እንዲለቃት ካደረገ በኋላ አንቺ ቤትሽን ሂጂ ካለ በኋላ እንግዲህ አለልኝን ይዞ አስሮ ሊደበድበው የሄለን አጎት ይዞት ሂዷል ማለት ነው። ሄሉ ስለወጣች በጣም ደስ ብሎናል። እንግዲህ አበበ ደግሞ ከብርሃን ጋር እየተሯሯጠ ሄሉን ፍለጋ በጫካው ድምጿን ሰምተናል በማለት እንግዲህ እየተሯሯጡ እየፈለጉ ነበረ። በስተመጨረሻ እንግዲህ ጫኔን አግኝተውት ለምንድን ነው ሄሉን የት ነው ያደረካቻት በማለት እንግዲህ ሲጠይቀው ከዛም እንግዲህ እንዳመለጠቻቸው ይዘዋት ነበረ። ነገር ግን እንዳመለጠቻቸው እንግዲህ ተናግሯል ማለት ነው። ከዛም ደግሞ አበበ እንዳዘዛቸውና እርስ በርሳቸውን ለማጣላት እሱ እንዳዘዛቸውና እሱ እንድትታገስ እንዳደረገ ለአበበ ነግረውታል። አበበም እንግዲህ እናንተ ያማቸዋል እንዴ? ምን አይነት ሰዎች ናቸው ማለት እንግዲህ ታጥሏቸው እየሮጠ ሄዷል እሷን ፍለጋ ማለት ነው። ውዶችዬ ለማንኛውም ሄሉ ስለተለቀቀች በጣም ደስ ብሎኛል። እንግዲህ ሩታ ዶክተሩን ልትሸኝ ወጥታ እንግዲህ ዶክተሩ ስለኔና ስለ አንቺ ማንም እንዲሰማ አልፈልግም፣ ስለዚህ አንቺ ግን ሁሉም እንዲሰማ አድርገሻቸዋል፣ ሁሉም ሰው አውቆ እያሽሟጠጠን ነው፣ ስለዚህ አንቺ ምን አስበሽ ነው እንደዚህ እስኪሆን ድረስ በማለት እንግዲህ ተናግሯታል ማለት ነው። እንግዲህ ሩታም ለምን እንደዚህ ያልከኝ ቢሰማስ ነው ያሳፍራለሁ፣ ለምን ምን ችግር አለው ማለት እንግዲህ ለሱም መልስ ሰጠው ነበረ። እሱም ደግሞ በፍጹም እኔ እንደዚህ እንዲሆን አልፈልግም፣ አንቺም እኔ እንደምታስቢው ሁሉ እኔም ደግሞ ማስባት ሴት አለች፣ ስለዚህ እባክሽን ከኔ ራቂ በማለት ተነግሯታል ማለት ነው። እሺ እንደዛ አይነት ላንተ የምታስብላት የምታፈቅራት ሴት ካለች አስተዋውቀኝ በማለት እንግዲህ ነግረዋለች ማለት ነው። ዶክተሩም እንደዛ ስትለው በጣም ደንግጦ ምን በማለት እንግዲህ መልሰውላታል። አዎ አስተዋወቀኝ በማለት እንግዲህ መልሳለች ማለት ነው። ከዛም ዶክተሩ እንግዲህ ከዚህ ሀገር ከቅርብ አይደለም ያለችው፣ እሷ ስትመጣ ችግር የለም አስተዋወቅሻለሁ ማለት እንግዲህ ነግሯታል ማለት ነው። እሷም እንግዲህ እሺ በማለት እንግዲህ ተናዳ ተመልሳለች ማለት ነው። እሱም ተናዶ ወደ መኪናው ገብቶ ስለዚህ አደይ ስላወቀች ነው ይሄን ነገር አደይም ስልክ መደወልም መምጣትም ያቆመች በማለት እንግዲህ እያመሰለሰለ ነበረ። ነገር ግን ወዲያው ከመኪና ውስጥ እንደገባ እንግዲህ አደይ ደውላለች። አደይ ደውላ እንግዲህ መጣው ዶክተር በማለት እንግዲህ ደውላለታለች ማለት ነው። አደይ ደግሞ እነትዬ ቤት ሄዳ ትንሽ ካወሩ በኋላ እንግዲህ ሩታንም ከጠየቀችና ካበረታታች በኋላ ከዴብ ጋር ሆና ወደ ዶክተሩ ሄዳለች ማለት ነው። ውዶችዬ እንግዲህ ዳያመንድ በአደይ ማለቴ በኪንጎ የተነሳ በጣም ተጨንቋል። ዳያመንድ ኩኩሻ እንዲሁም ደግሞ ቅምጥል ነው በጣም ተረብሸዋል። ምክንያቱም ኪንጎ ጓደኛቸው ነው። በዛ ላይ በቃ ስለታሰረ በጣም ጨንቋቸዋል ማለት ነው። ከዛም ባለፈ እንግዲህ ለዶክተር መጥቶ ዳያመንድ ኪንጎ እንዲፈታ መላ እንዲፈልጉለትና ምንም ነገር የሚያውቀው እንደሌለ እንድትረዳኝ በማለት እንግዲህ ዶክተር አማክሮታል። ዶክተሩም እንግዲህ እሺ ችግር የለም እኔ ኢንስፔክተርና አዋራዋለሁ በማለት እንግዲህ ቃል ገብቶለታል ማለት ነው። ውዶችዬ በስተመጨረሻ እንግዲህ ቤዛ ሊሊ ቤት ወጥታ ወደ ራሷ ቤት እየሄደች ሳለ ገጀረው ዳኒን እያሯሯጠ ሳለ ዳኒ በአንዱ በኩል ተሸውዶ ሲያመልጠው እንግዲህ ቤዛን በፊት ለፊቱ አግኝቷት ሩጦ ይዞ እንግዲህ ደብድቧታል ማለት ነው። ውዶችዬ እንግዲህ ቤዛ ይገባታል። ምክንያቱም ብዙ ግፍ ሰርታለች፣ ብዙ ማለት ነው። በስተመጨረሻም ደግሞ ገጀራው እንዲታገት ያደረገችው እሷ ናት ማለት ነው። ምክንያቱም የእሷ ላይ ያለውን ወንጀል ወደ እሱ በማዛወር በገንዘብ ወጥታለች እሷ። ነገር ግን ገጀራው በእሷ የተነሳ ነበር እንደዚህ ሆኖ የነበር ማለት ነው። የታገተውም የነበረው ማለት የታሰረው የነበረው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። እንዲሁም ቪዲዮን ላይክ፣ ሼር እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ በመሆን ተቀላቀሉ ማለት ነው ውዶችዬ። ፕሊስ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። መልካም ምሽት።